እንደምን ነህ? ኦ ማይ ጋድ የምርክን ነው። በቃ አሁን ቀን የበራል ለወርቅ ነው። አንድ ያዘኝ ለወርቅ ነው። ይሄንን ቤተሰቦች እንሰማለን ግን አንፈር። ምን ተብሎስ ነው የሚፈረደው? ይሄ የአብርሽ ስራ ምን ተብሎ ነው የሚወራው? የአብርሽ ስራ የአብርሽ ድርጊት ቤተሰቦች ውሎ ባደረ ቁጥር እየባሰበት ነው ቤተሰቦች። ይሄ ልጅ በጤናው አይመስለኝም። ይሄ ልጅ እያበደ ይመስለኛል ቤተሰቦች። ብታምኑ ባታምኑ በጭራሽ በጤናው አይመስለኝም። እንዴት ነው ሰው ከአንድም ሁለት ጊዜ ሶስት ጊዜ የሚያገባው? ሴት የሚቀያየር ይቻላል እንዴ ቤተሰቦች? ትዳር ላይ ትዳር፣ ይህ እኮ በራሱ ወንጀል እኮ ነው። ትዳር እያላችሁ ሌላ ትዳር መመስረት፣ ሌላ ትዳር ማምጣት፣ ሌላ ትዳር መፍጠር ወንጀል እኮ ነው ቤተሰቦች። አብርሽ እንደዚህ ሲያደርግ ቤተሰቦቹ እንኳን የላችሁ። ይሄ ሁሉ ነገር ሲፈጠር ጋሽዬ እንዴት አስችሎት ዝም አሉ? ቤተሰቦቼ አብርሽ እጅግ በጣም እየባሰበት ነው ያለው። ይሄ ልጅ ለእልክ ሩታን ለመበቀል ብሎ ራሱን እያጣ ነው ያለው። የራሱን ህይወት እያበላሸ ነው ያለው። የራሱን ሰላም እያጣ ነው ያለው። ቤተሰቦች ከዚች ልጅ ጋር እንደማይቀጥሉ ግልጽ፣ ከዚች ልጅ ጋር የጊዜ ጉዳይ እንጂ መፈታታቸው የማይቀር ግልጽና ግልጽ የሆነ ነገር። እንዳልኳችሁ ሄርሜላ አብርሽን ለመበቀል ሩታን ለመበቀል ብላ ሆን ብላ እየሰረች ያለችው ስራ ነው እንጂ እውነትም አብርሽን ፈልጋ እውነትም ለአብርሽ ፍቅር ኖሯት አይደለም ይህንን ሁሉ ነገር የምታደርገው። ይሄ ለሁላችንም ግልጽ። ለምንድን ነው አብርሽ ይህንን ማየት የተሳነው? ለምንድን ነው አብርሽ ማገናዘብ ያውቃል? ምን አልኳችሁ ቤተሰቦቼ? ትላንትና ሄርሜላ አይታችኋል ቪዲዮን ብዬ ተስፋ አድርጋለሁ። ቀለበት እሰርልኝ ስትለው አይ አይሆንም እምቢ ነበር ያ። ግን ደግሞ በዛው እንደማይቀጥል ግልጽ ነው። ይሄን ሁላችሁም ታውቁታላችሁ። አብርሽ እዛ ጋር ለአፍ ነው እንጂ ያለው እንደሚንበረከክላት ግልጽ፣ እንደሚያደርገው ግልጽ ነው። እሷ ባትጠይቀው እንኳን ራሱ ፈልጎ ራሱ ፈቅሮ ያደርግናል። እና ይሄ ልጅ በጤናው ነው ብላችሁ ታስባላችሁ ቤተሰቦች? እስኪ እናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ይሄ ልጅ በጤናው ይመስላችኋል? ሲመስለኝ ቤተሰቦቼ አብርሽ ሱስ የያዘው ከሰርግ ነው። ሰርግ መደገስ በየሳምንቱ እንበለው በየወሩ እንበለው የሰርግ ሱስ ነው ያለበት። ሽማግሌ የመላክ ከዛም ደግሞ ለሴቶቻችንን የመንበርከክ ሱስ ነው የያዘው እንጂ ሌላ ነገር አይደለም። ይሄ ልጅ ለሴቶቹ ፍቅር ኖሮት ሳይሆን በቃ የመንበርከክ ሱስ ኖሮበት ነው፣ ወይም ደግሞ የሰርግ ሱስ ኖሮበት ሽማግሌ የመላክ። አሁን ለዚች ልጅ ቀጣይ ሽማግሌ መላኩን አለመላኩን በምን እርግጠኛ ልንሆን እንችላለን? ቀጣይ መላኩ ግልጽ ነው። በዚህ ሁኔታ ከሄደ አብርሽ ያደርገዋል ቤተሰቦቼ። ለበቀል ብሎ ሩታ ያንን ስራ ስለሰራች ብሎ ይሄንን ሁሉ ነገር መፍጠር ተገቢ አይደለም። ሲጀመርም ግልጽ ነው ቤተሰቦች፣ ሩታ ያንን ነገር ስላደረገች ሳይሆን እሱ ይህንን ስለሚፈልግ ነው፣ ይህንን ጊዜ ስለሚፈልግ ነው። በእሷ ሀሳቡ እሷ ያንን በማድረጓ ነው ይሄ ሁሉ ነገር የተፈጠረው። ህይወታችንን ያበላሸችው፣ ትዳራችንን ያበላሸችው እሷ ናት፣ ትዳራችንን ያልፈለገችው እሷ ናት በሚል በእሷ ሀሳቡ ይህንን ጊዜ ማሳለፍ ፈልጎ እርግጠኛ ሆኜ የምነግራችሁ ቤተሰቦች፣ ቀጣይ ሽማግሌ ይልካል አብርሽ። ግን አብርሽና ሄርሜላ መሀል የሆነ እኛም ማናቀው ለእኛ ያልተገለጠልን ነገር ይኖራል ቤተሰቦች። እኛም ማናቀው ስላችሁ ይፋ ያልወጣ ነገር ይኖራል። ወይ ሄርሜላ እርግዛ ሊሆን ይችላል። ሄርሜላ የሆነ ነገር ይዛበታለች ምናምን፣ እንደዚህ አይነት ነገር ያለ ይመስለኛል ቤተሰቡ ብያለሁ። ካለባበሴ አንጻር ማለት ነው። እንደምታዩ ከታ ሸብረቅ ዝንጥ ነጥ ብዬ መጥቻለሁ። ያው ዛሬ ከዚህ በፊት እንደዚህ ሆኜ አይታችሁኝ አታውቁምና ወደ ገደለው ወይም ደግሞ ወደ ጉዳዩ ከመግባቴ በፊት ልታገቢ ነው? ምን ተሰማችሁ ገና እንደዚህ ስታዩኝ ማለት ነው? እኔ በጣም ደስ ብሎኛል። ግን እኔ እንደ ሄርሜላ አይነት ሴት አጋጥሞኝ አያውቅም፣ አይቼ አላውቅም ቤተሰቦች። እውነቴን ነው የምላችሁ። የሰውን ነገር የኔ ካልሆነ ብላ የምትመኝ አይነት ሴት፣ በሰው ነገር የምትደሰት ሴት። እኔ ማቀው የእኛ ሴቶቻችን ቤተሰቦች፣ እኔ ማቀው የሰው ከሆነ እሷ የፈለገችው ሰው እሷ የወደደችው ሰው የሰው ከሆነ በዛ ላይ ትዳር ከመሰረተ በቃ ማድረግ የምትችለውን ነገር አድርጋ መራቅ ነው የምትሞክረው። ገብቷችኋል? ሲጀመር የምትወዱት ከሆነ የምታስቡለት ከሆነ ያንን ነው የምታደርጉት። ከትዳሩ ጋር ከልጁ ጋር ሰላም እንዲኖረው በሰላም እንዲኖር ማድረግ ያለባችሁን ነገር በሙሉ ታደርጋላችሁ። መክፈል ያለባችሁን ዋጋ በሙሉ ትከፍላላችሁ። እቺ ልጅ እኔ እንደዚህ አይን አውጣ እንበለው በቃ እንደ ሄርሜላ አይነት አይን አውጣ አይቻላል። ብዙዎቻችሁ አላችሁ ሴት ሆናችሁ የሄርሜላ ደጋፊ ሆናችሁ የሩታ ነገር የማይታያችሁ ሩታ ጥፋተኛ አሁንም የምትሉ እንደዛ ብላችሁ የምታስቡት ሩታ አላጠፋችም። በተደጋጋሚ ጊዜ ብያችኋለሁ። ሩታ ያጠፋችሁ እጅግ በጣም ትልቅ ጥፋት ነው የሰራችሁ ስራ ስራ። ነገር ግን አብርሽ ካደረገው ነገር አንጻር አብርሽ ካጠፋው ጥፋት አንጻር ምንም ማለት አይደለም። ለምን ይሄ ሊታያችሁ እንዳልቻለ ግራ ገብቶኛል ቤተሰቦች። ቬሎ መልበስ እንደዚህ ያስደስታል ብዬ አላስብም ነበርና አሁን በቃ ከመንገድም ቢሆን አግኝቼ ማግባት እንዳለብኝ አይነት ስሜት እየተሰማኝ ነው። አለበለዚያ በቬሎ አድራለሁ። ብቻ ዛሬ ቤተሰቦቼ እንደዚህ ሽብርቅርቅ ብዬ ቬሎ ለብሼ ክራውን አድርጌ አበባ ይዤ እኔ የሚታየኝ ሄርሜላ ጋር የሚታየኝ የፍቅር ስሜት ሳይሆን የቅናት ስሜት በደንብ ይታይባል። እኛም ማናቀው ሩታና ሄርሜላ ከዚህ በፊት
ከአብርሽ በፊት ቢፍ ነበራቸው። የሆነ የሚተዋወቁበት ነገር ይኖራል፣ የሆነ የሚያገናኛቸው ነገር ይኖራል። በዚህ ልክ ልትበቀላት ወይም ደግሞ ሩታን ልትጠምዳት የምትችለው በዛ ምክንያት ካልሆነ በቀር በምንም ሩታ በዚህ በሰራችው ስራ በዚህ ልክ የማድረግ ሞራል የማይኖራትም ቤተሰቦች ሄርሜላ። ስለዚህ እነዚህ ልጆች እኛ የማናውቀው ከዚህ በፊት ሁለቱን የሚያገናኛቸው ኬዝ ሊኖር ይችላል፣ እንሰማለን፣ አንፈር። እንግዲህ ይህን ነገር ሳስብ ወይም ደግሞ እስከ ዛሬ ይህን ነገር ሳላደርገው ዛሬ በምን ሀሳብ መጣሽ ልትሉኝ ትችላላችሁ። የእውነቴ ነው፣ ቬሎ ላይ ነው ቀልቤ ማለት ነው። እንዴት አባቱ እንደሚያምር ብቻ በጣም ወድጀዋለሁ። ግን ደግሞ ወደ ገደለው ስገባላችሁ ዛሬ የተለየ ነገር ነው ይዤላችሁ የመጣሁት። ደስ ይላል ብዬ አስባለሁ። ራሴንም እንደዚህ ስላየሁት ደስ ይለኛል ብዬ አስባለሁ። ምንድነው እሱ? እኔስ አያችሁኝ እንድትገምቱ እድል ብሰጣችሁም በሰጣችሁም ኦልሬዲ ገምታችሁታል ብዬ አስባለሁ። ስለዚህ ማነው እሱ? ቀብራራው አብርሽ አለና ምን አሰብኩኝ መሰላችሁ? ቬሎ ስለወደድኩት ራሴን በመስታወት ሳየው በጣም ብዙ ወደ ፊውቸር እያሰብኩ ነው እና ለዛ ነው ዛሬ እንግዲህ ወደዚህ መጣሁላችሁ። እንደምታዩት ቀይ አበባ ይዤ ቬሎ ለብሼ ክራውኔን አድርጌ ጸጉሬን እንደዚህ በአማረ መልኩ ተሰርቼ የመጣሁት አንድ ነገር አስቤ ነው። እሱም ደግሞ ምንድን ነው? አብርሽ ጋር ደውዬለታለሁ እና ያው ያለሱ ባዶ እንደሆንኩኝ ታውቃላችሁ፣ ያለሱ እንደማላምር ያለሱ ግርማ ሞገስ እንዳሌለኝ ታውቃላችሁ። ስለዚህ ይሄን የሆነ ብቻ ራሴን ከአብርሽ ጋር ቬሎ ለብሼ ማየት ፈለኩኝ። እኔ ቬሎ ለብሼ ሱፍ ለብሶ ማለት ነው እና ምን አይነት ሀሳብ መጣለኝ? እኔም እንደዚህ በቬሎ ሽብርቅርቅ ብዬ አብርሃምም ደግሞ በሱፍ ብረት መዝጊያ ሰውነቱ ላይ ሱፍ ጣል ብሎ አብረን ቪዲዮ እንድንሰራ አሰብኩኝና አብርሽ ጋር ደወልኩለት ማለት ነው። ምናልባት ከጀርባዬ ያለውን ቦታ ካያችሁት ቦታው ዝም ያለ ነው። የሆነ ተራራ ነገር ነው። ለየት ያለ ቦታ ነው። ለፎቶም ለምን ሰምቲንግ ምናልባት ሰርግ ያገባችሁም ያላገባችሁም በምታዩት ነገር አለ። ቬሎ ለበሰ ምናምን ዝም ብሎ ወይ ጫካ ውስጥ ወይም ደግሞ ቤት ውስጥ አይደለም መሆን ያለበት፣ እንዲህ ተራራ ቦታ ላይ ነው እና አውቄ ነው ያን ቦታ የመረጥኩትም ያምር ነገር ለእናንተ ለማምጣት ማለት ነው። እና ምን አሰብኩኝ ዛሬ አብርሽ ጋር ደውዬለታለሁ እና ጫካ ውስጥ ዝም ብዬ ደብሮኛል አብርሽ እና የሆነ ጫካ ውስጥ ሳይሆን ራቅ ያለ ቦታውን ነገርኩትና ቦታውን አብርሽና ላውራክ እፈልጋለሁ፣ ትንሽ ደብሮኝ ብቻዬን መሆን ፈልጌ አልኩኝ። ምክንያቱም ቦታው ጸጥ ያለ ነው፣ እንደፈለግኩኝ እንደ ቡርቅ እንድል ማለት ነው በዚህ ቬሎ ስላሰብኩኝ ነው አብርሽ ጋር የደወልኩለትና አብርሽ ጋር ደውዬለታለሁ። ይመጣል። ለሱም ሱፍ አዘጋጅቼለታለሁ፣ ለብረት መዝጊያው ለቀብራራው አብርሽ ማለት ነውና ሲመጣ ሱፍ ለብሰክ ማየት እፈልጋለሁ ነው እምለው። በቃ እኔ ራሴን ቬሎ ለብሼ አንተ ደግሞ ሱፍ ለብሰክ ማየት እፈልጋለሁ። ራሳችን እስቲ አንተን ቬሎ ስለብስ እየኝና ምናልባት እግረ መንገድ የሚመጣ ሀሳብ ካለ ባልለውም በንግግር ወይም ደግሞ በሁኔታዎቼ አሳየዋለሁ ማለት ነው። ያ ማለት ዳርዳር አልበልና በቬሎ ሲያየኝ ምናልባት አይቶኝ አያውቅምና እንዴት እንደማምር የሆነ ሀሳብ ጭንቅላቱ ላይ ድንገት ከመጣ በቃ ዳርዳር አልበል እንደገባችሁ ተስፋ አለኝና ለዛ ነው ደውዬለታለሁ። ይመጣል እና ደግሞ አለብስም ሊለኝ ይችላል። ባይዛዌ በጣም ደረቅ ነው አብርሽ ማለት ነውና ስለዚህ እግሩ ስርም ቢሆን ወድቄ አብርሽ እኔ እንደዚህ ቬሎ ለብሼ እንደዚህ ደክሜ አብርሽ ስለዚህ መልበስ አለብህ ብዬ ነው የማስገድደው ማለት ነው። የማስገድደው አይ ቲንክ እምቢ ካለኝ ማለት ነው። እምቢ ካለኝም ምንም ይበል እኔ እናንተ የትህትና ሰው ነኝ። በደንብ አድርጌ የእውነት በጣም ደስ ብሎኛል ዛሬ እንደዚህ ራሴ ለብሼ ስላየሁት ማለት ነው እና ሽብርቅርቅ ብዬ የእውነቴን ነው ማግባት አላማ የሌለኝ ሴትዮ ማግባት እያሰብኩ ነው እና አብርሽንም ደውዬለታለሁ። ይመጣል። ልክ ሲመጣ እንዲህ እያልኩ ነው በቃ እንዲህ እያልኩኝ ማለት ነው እና እንደዚህ አይቶኝም ስለማያውቅ እሱ ምን አይነት አስተሳሰብ እንዳለው ማወቅ ፈልጋለሁ። ከዛ ባለፈ ማለት ነው የኔ ውድ ቤተሰቦች እዚች ጋር አስቀምጬዋለሁ። አበባውን ሊይዝ እንዲመቸኝ ነው። ይሄ ለእሱ ያዘጋጀሁት እንትን ነው። ይቅርታ መያዝ አልተመቸኝም። ለእሱ ያዘጋጀሁት ሱፍ ነው እና አሪፍ ሱፍ ነው ብዬ አስባለሁ። ከዚህ ጋር ማሽ ያደርጋል ብዬ አስባለሁ። ከዛ በኋላ ደግሞ እንግዲህ ሱፉን ለብሶት የሚያመጣውን ሀሳብ እናያለን ማለት ነው። እኔ ሳልናገር የሆነ ብዙ ነገር ሀሳብ የሚመጣለት ነው ይመስለኝ። ከዚህ በፊት አላገባትም ኦር ሰምቲንግ የሚለውን ነገር የሚቀይርም እየመሰለኝ ነው። ብቻ ለማንኛውም ለቀልድ ነው ያልኩት እኔ ቬሎን እስካወልቀው ድረስ። ካሁን በኋላማ ቢጃማይን ሳይቀር ቬሎ እስካረገው ድረስ ነው። ግን ደግሞ አልተኳኳልኩም ምናምን ነገር፣ ምክንያቱም ድንገት ነው ሀሳቡን የመጣልኝና እኔ ናቹራሊም ቆንጆ ስለሆንኩኝ እሱ ይመጣል ያለውን ነገር አብረን እናያለን ማለት ነው። አስገድጄውም ቢሆን ለብሰን ፈሽ ብለን
ግን ማለት ነው የሙሽራ ዘፈን ምንም የማውቀው ነገር የለም እና ዝም ብዬ እንደዚህ ልለታለሁ ካልሆነ ማለት ነው። እና የኔ ውድ ቤተሰቦች ዛሬ በጣም ደስ ብሎኛል። እና ደግሞ እንዴት አያችሁኝ? እውነት አልተኳኳልኩም፣ ግን ብትኳኳል ብላችሁ ደግሞ አስቡትና እንዴት እንደማምር እውነት ደስ ብሎኛል። መጥቷል አብርሽ። በጣም እየገረመው እየደነቀው እየመሰለኝ ነው። ና ዙረከው ና ዙረከው። እንዴት ነኝ? ደህና ነኝ። አላምርም? ወይኔ ጉዴ ታድዬ በጣም ነው የሚያምርብኝ። ዞረክና ቶሎ በል። ቀብራራው አብርሽ መጥቷል። እንዴት ነው የምታምሪው አለኝ። አምሮብሻል አለኝ። አላውልቀውም ዛሬ ለብሾ ነው ማድረው የመጣው። ይምጣ። እሸት ቦታው ለመኪና ፓርክ ለማድረግ አይቻልም፣ ግን ምን አይነት ስሜት እንደሚሰማው አላውቅም። አብርሽዬ ምን ተሰማክ? እሺ ቶሎ በል። ገና ከመምጣቱ እየናፈቀኝ ነው። በሱፍ ማየት ማለት ነው፣ በሱፍ ማየት እና ሳቅ እያየሁበት ነው ፊቱ ላይ። ደስ ብዬዋለሁ መሰለኝ። ቆይ ከሱ አፍ እስክንሰማ ጠብቅ። በጣም ደስ ብሎኛል ከምልክ በላይ እና ላገባ ነው ላገባ ነው። ደህና ነህ? እንዳጥለኝ አልተመቸኝም። እሺ ደብሮሽ ምናምን ጫካ ውስጥ ቁጭ ብያለሁ ስትለኝ ጠላቴ ደብሮሽ ነው መሰለኝ። እንኳን ደህና መጣክ። ታየከኝ ቢለው እንዴት ነው? አላምርም? አምሮብሻል። ሙሽራ ልሆንልህ ነው ሳልነግርህ እና እንዴ በዚህ ዘበን እስቲ ዛሬ ደስ ብሎኛል። እውነት ወደዋል። ያምራል በጣም እውነት